የኢትዮጵያ ዋና የወጥ ጠቅላይ አዛዥ ኢታማጆር ሹም ጀነራል ሽሮ ህዝብን በስነ ስርዓት ሀብታምና ድሃን ያለማዳላት ያገለገልኩ ገኛለው ሲል የአመራር ብቃቱን ገለጸም። አንዳንድ እንደነ ዱለት ጥብስ የመሳሰሉ ሽፍቶች መፈንቅለ መንግስት ሊያካሂዱ ቢፈልጉም እድሜ ለምስኪኑ ድሃ ህዝብ እንዴ ሽሮ ባልነበረች እኮ ሀገራችን ላይ እውነት ነው። ሽሮ በሀገራችን ታንክ ናት፣ ትዋጋለች። እንደ ሌላ ሀገር አይደለችምና ሌላው ሲከፋብን እሷ አትከፋብንም። በዲሃው ቤት ያለችው እሷ ናት። እንዴ ይመቻት በቃ ለሽሮ ፍትህ ለሽሮ ማለት አለባችሁ። ሰላም አለይኩም እንዴት አመሻችሁ? ደህና ናችሁ? እንግዲህ ሀገራችን ላይ እንደምታዩት በቤንዚን እጥረት ምክንያት ባጃጇን እንግዲህ ወደ ጋሪ አስተላልፈዋል። ጋሪ እስከዛሬ ከኋላ ሌላ ነገር አልነበር የሚጫንበት። አሁን ባጃጇን ራሱ ወይኔ ትናንትናና ዛሬ ያው ላስቃችሁ ብዬ ነው። ባጃጇን ራሱ ምን አድርገዋል? ወይ መቻቸው ላይ ላዚ ጋሪው ላይ ጭነውታልና ከዛ ጋሪው ይሄዳል። ባጃጇ ወንበር አላታ እንግዲህ ጎማም ስላላት ጎማውንና ወንበሩን ቦዲውን ነው የተጠቀሙት። በቃ ይሄ ነው ሲስተም ማለት። እንደምታዩት ጋሪው ላይ ታስሯል። ጋሪው ይፈነጥዛል። ሰውን በዛ እየጫኑ ነው። ይመቻቸው እንግዲህ። የሰው ልጅ እኮ መላ ያጣም። ግን ሀበሻ ኧረ ይመቸን ወላሂ። በተለይ እኛ ኢትዮጵያኖች በቃ ችግርን መጋፊያ አናጣም። አሁን ለታ አይታችኋል። ያን ሁሉ የአህያ ጭነት እንዴት አድርገው ጭነው እንደነበር አይታችኋል። አሁን ደግሞ ሰው ማመላለሻ እንግዲህ ሰው ፀሐይ እንዳይመታው ምንም ነገር እንዳይሆኑ ጋሪው ላይ ባጃጇን ስቅል ጠብጥብ። እንግዲህ ችግር እንደበረታ ነው። በነዳጅ ምክንያት ሰው ወዳና ወዲህ ከአንድ ሀገር ወደ ሀገር ባላችሁበት ከተማ ራሱ ባጃጆች ምናምን በምትንቀሳቀሱ በጣም ተቸግሯል። እስከዛሬ ጋሪዎች ተባረው ነበረ፣ ከከተማ እንዲለቁ ተደርገዋል። አሁን ግን ጋሪዎች ወደ ከተማ ተመለሱ። ድሮ እንግዲህ በጋሪ ነበር እኮ ከተማ ለከተማ ክሰላችሁን ምናምን ገበያችሁን ጫና አድርጋችሁ ወደ ቤት የምትገቡት በጋሪ ነበር። ባጃጅ የምትባለው ስለመጣች ጋሪ ተከልክሎ ነበር አይደለ? አሁን ዋጋዋን ሰጣት። ዋጋዋን በቃ ዋጋዋን ሰጧት። ይኸው ባጃጇን ተሸክማት እየዞረ ነው። ጊዜ እንደዚህ ነው። በነገራችን ላይ የምሬ ነው። የሆነ ቀን በጣም ጠግባችሁ የተዋችሁትን ነገር ሲቸግራችሁ ታስታውሳላችሁ። በቃ ምን ልበላችሁ፣ በሆነ ሰዓት አጊታችሁ ወይ ደግሞ ቀብጣችሁ ደውላ ለቤተሰብም ሆነ ለማንኛውም ሰው ሳትደውሉ ስትቀሩ ወይ ለጓደኛችሁ በቃ ጓደኛችሁን አኩርፋችሁ አለ አይደለ ችግር ጓደኛችሁ ጋር የሚመልሳችሁ ቀን እኮ አለ። እናንተ ጥሳችሁ ሄዳችሁ በኋላ ሲቸግራችሁ ወደ ጓደኛችሁ የምትመለሱበት ቀን ሲከዳችሁ የምታስታውሱት ሰው አለ። ያ ሰው ማለት ጋሪ ነው። እንግዲህ ቀን ከርቶት ከከተማ እንዲወጣ ተደርጎ ከተማ ውስጥ ቢታይ ይቀጣ ነበርና ዛሬ ይኸው ባጃጅቷን ራሱ ተሸክሞ አያስቅም እኮ ግን በጣም እንደው ይመቸው። ሽሮና ጋሪ ይመቻቸው። የምን ነዳጅ ነው እንዴ? ይሄ ሲስተሙን ምን ጊዜ ይፈጥሩታል? ወላይ በጣም እኮ ከባድ ነን እኛ። ባለፈ የዛሬ ስንት ወር ልበላችሁ፣ አመት አልሞላም ይመስለኛል። አመት ሞላው እንዴ ሸበካ ከተለቀቀ ወሎ ውስጥ ኢንተርኔት ጠፍቶ ነበር ታስታውሱ ከሆነ። የዛን ሰዓት ምን አደረጉ? ሲስተም ፈጠሩ። ማያዝ ከዚህ ወደ አፋር ክልል ምናምን ሌላ ሀገር ካለው ጋር ኮንታክት ያደርጋሉ። በዛ ምክንያት እየተጠቀምን ነበርና ሲስተም አያጡም። በቃ ያው ጋሪ ሮጦ እንደ ባጃጅ የምትፈልጉበት ቦታ ባያደርሳችሁም ከችግር ያወጣል። ከግር ይሻላል። ገባችኋ? ሸክም ይዛችሁ ከተማ ውስጥ ከግር ይሻላል ለመጓጓዙ ለማለት ፈልጌ ነው። የኛ ሰው ግን ጭንቅላቱ ከባድ ነው። በቃ ችግርን እንዴት እንለፍ ብሎ ያስባል። ለችግሩ ሁሉ መፍትሄ ያመጣሉ። በቃ ይመቸው እንዴ! እና ጋሪ ያሳዘነኝ። ምክንያቱም
ተከርቶ ነበረ፣ ተረስቶ ነበረ። ዛሬ ግን በማን ተከዳ ታውቃላችሁ? ግን ጋሪ ከተማ ለከተማ በባጃጅ የተነሳ ነው። ባጃጅ እንግዲህ ከተማ ውስጥ አይደለም ገጠር ለገጠር ራሱ ቆርጣ የምትገባ ታንክ ናት፣ ጀግና ናትና ያው እሱን አስቀድታ ነበርና ዛሬ ግን ወደ እሱ ተመልሳ እሱን ራሱ ስትዘባው ላኢላሃ ኢለላህ። ብቻ ዓለም ጭንቀት ላይ ነው ያለው። አሁን እየሰማን ያለነው ነገር ያው እዚህ ጋር ማውራት ስለማልችል ነው። ይሄ ታውቃላችሁ፣ ይሄ እነሱ ነው፣ ይሄ ሀገር እንደሆነ ታውቃላችሁ። ስለዚህ በዚህ ፎቶ ለጥፌ ምናምን ስለ ኢራን ምናምን ማውራት አልችልም፣ ግን በጣም ከባድ ነገር ነው። ዱዓ አድርጉ፣ አላህ ሰላሙን ያንጣው። እንግዲህ በ24 ሰዓት ውስጥ እንደዚህ ያረጋችኋለሁ እየተባሉ ነው። ሙሉ ህዝቡ ወጥቶ በሰልፍ አገሯን እየጠበቀች ነው። አሁን ላይ እንግዲህ ዛሬ ሌሊት ነው እንግዲህ ብዙ ነገር ይፈጠርባታል እየተባለ እየተጠበቀ ያለው፣ ግን በጣም ያሳዝናል። ብዙ ህፃኖች አሉ። ብቻ ይሄ የሀገራችን ችግር ራሱ ይቀጥላል። በዚህ ከቀጠለ ወላሂ ነው የምላችሁ። ይሄ አሁን እየቀለድኩ የምስቅበት ነገር በችግር ምክንያት የተፈጠረ ነው። ገባችኋ? ይሄ ሁሉ ናፍታ በማጣት እዛ ጋር በሚፈጠረው ጦርነት እዚህ ውስጥ እየተቸገር ነው። ስለዚህ እኛን አይደርስብንም ማለት የለብንም። ሁሉም ቤታችን እየቆረቆረ ነው። እነሱ ለሁሉም መንስኤ ናቸው። ምክንያቱም እዛ ጋር የሚያልፈው ወደዚህ የሚመጣው ነገር ለሀገራችን ትልቅ ነገር ነው። ነዳጅ ከሌለ፣ መኪና ካልተሽከረከረ፣ ተሽከርካሪ ከቆመ፣ ንግዶች ከቆሙ ሰው ልጅ ምን ያገኛል? ሁሉም ነገር ተጭኖ የምንበላው የምንለብሰው ሁሉም ነገር በመኪና ነው የሚመጣው። ስለዚህ ይህ ነገር ከባድ ነገር ነው። እነሱም ደግሞ አላህ ይድረስላቸው። ትልቅ እንትን ነው ተቃቁሞ ያሉት። ብቻ በጣም ይጨንቃል። ምን እንደሚፈጠር አናቅም። አላህ ሰላሙን ያንጣው። አሁን ሰበር ዜና ነው። በቃ እየደነገጥኩ ነው እና መጥቼ እንደነሱ ሰበር ዜና እንኳን አላልኳችሁም። ብቻ በምትሰሙት አንዳንድ ነገሮች መረጃ ስትሰሙ በጣም ያስደነግጣል። የሚወጡት ፎቶዎች ምናምን አላህ ይድረስላችሁ። እንግዲህ አላህ ከጎናቸው ይሁን። ምን ላለው ሌላ እና ችግሩ እሷም ተቸግራ እኛም ተቸግረ ሁሉም ሀገር በዓለም ሰው አሁን በፍርሃት ላይ ነው ያለው፣ በድንጋጤ ላይ ነው ያለው። ብቻ አላህ ሰላሙን ያንጣው። ምክንያቱም በሁሉም ሀገር ነው ጫና። በቃ ገባችኋ? ስለዚህ ዱዓ አድርጉ። ይሄን ይመስል ነበር እንግዲህ ያው ከዛ የመጣው ችግር ነው ብዬ ነው ጋሪ ላይ ሁላ ባጃጇን ያስወጣት። ይሄም መዘንጋት የለብንም። አቶ ሽሮም ደግሞ ትንተክተክልን፣ ይመቻት። ሁሉ ነገር ቢጠፋ እሷ ላትጠፋ ትችላለች።